ብዙ ጊዜ ጠይቃችሁ መልስ ያጣችሁበት ወይ ደግሞ በጣም ብዙ ሰው ግራ ስለሚያጋባው ስለ መከበር ምንድነው ወይ ደግሞ ማክበር ምንድነው ንቀት ምንድነው ይሄን ነገር ትንሽ ለይተን እናያለን። ሰላም ጤና ይስጥልን። ጸጋዬ አሰፋ ነኝ ከመለቅ የትዳር ማማከርና ማሰልጠኛ ማዕከል። እንግዲህ ብዙ ሴቶች ባሎቻቸውን እንደሚያከብሩ ይሰማቸዋል። ባሎቻቸው ደግሞ ሚስቶቻቸውን እንደማያከብሯቸው ይሰማቸዋል። ብዙ ወንዶች ሚስቶቻቸውን ያከብሯቸዋል፣ ይወዳቸዋል። ሚስቶቻቸው ደግሞ እንደማይከበሩ እንደማይወደዱ ነው የሚሰማቸው። ምንድነው ያለው ክፍተት? ሴቷ ባለቤቷ እንደማያከብራት አታከብረኝም ትለዋለች። ወንዱ ሚስቴ አታከብረኝም ወይ ደግሞ ሚስቴ አትሰማኝም፣ አትወደኝም ወይ ደግሞ አታከብረኝም ይላል። እኛ በውስጣችን ያለው ሰዎቹ እንደምናከብር እንደምንወድ ነው። ሰዎች ውስጥ ያለው ደግሞ የመወደድ አይነት፣ የመከበር አይነት፣ የመሰማት አይነት ስሜት ሲሰማቸው አታዩ። በተለይ ክብርን በተመለከተ በቃ ኢትዮጵያ ውስጥ አይደለም በመላው ዓለም ስለ ክብር ጥያቄ ሳይነሳ ቀርተው አይደለም። አታከብሪኝም በቃ ወይ ደግሞ አታከብረኝም። ምንድነው አታከብረኝም ወይ ደግሞ መከበር ማለት ምን ማለት ነው? ላንተ መከበር ማለት ምን ማለት ነው? ሚስት ስታከብር ምንድነው የምታደርግልህ? ምን እንድታደርግልህ ነው ፈልገው? ባለቤትሽ እንዲያከብርሽ ትፈልጊያለሽ? መከበር ላንቺ ምንድነው? ወንዶች ጋር ከሆነ አንድ ትልቅ ሚስጥር ልንገራቸው። አንዳንድ ወንዶች መከበር ማለት ምን ማለት እንደሆነ ራሱ አያውቁትም። አንዳንድ ወንዶች መከበር ሳይሆን የሚፈልጉት መፈራት ነው የሚፈልጉት። እንድትፈራክ ነው የምትፈልገው፣ እንድታከብር ሳይሆን እንድትፈራክ። ከዛ የተነሳ እሷ እንደ ሰው አክብራ ስትጠይቅ ወይ ደግሞ የሆነ መልስ ስትሰጥ እንደናቀች ነው የሚሰማክ። እንደምታከብር በውስጧ ክብሩ እንዳለ አይሰማህም። ለምን? አንተ የምትፈልገው መከበር አይደለም መፈራት ነው የምትፈልገው። በቃ አንተ ያልከው ሁሉ ልክ ነው እንድትባል። ይሄንን ራስ ላይ ታዝበው ከሆነ የእውነት መልስ ስጠኝ። ሁላችንም ወንዶች አንዳንድ ጊዜ መከበር እና መፈራት ይደበላለቅብናል። አንተ የምትፈልገው ይሄ፣ ብዙዎቻችን የምንፈልገው ይሄ እንደ በፊቱ አባቶች ስነ ስርዓት ያዢ ቁጭ በይ፣ ይሄ የበፊቱ ማይንድ ሴት አለን። ሳትሳሳቱ እውነት ለእግዚአብሔር ብላችሁ ሀቅ ተናገሩ። የትኛውም ወንድ ውስጥ ያ የበፊቱ እንደ በፊቱ አባቶቻችን ተከብረን ተፈርተን መኖር እንፈልጋለን። ከዛ የተነሳ መከበርንና መፈራትን እንደበላለቀዋለን። በሚስት ዘንድ እንድትፈራ ትፈልጋለህ። መከበርማ ታከብራለች፣ ወዳ ሳይሆን ተገዳ ታከብራለች። የውዴታ ግዴታ እንደማለት ነው። ሚስት አንተን አክብራ የመኖር መብት አይደለም፣ የውዴታ ግዴታ አለባት። ባለቤትሽ ያከብርሻል። ትንሽ የሆነ የወንዳ ወንድነት ባህሪ ካለሽ ወይ ደግሞ መፈራት የምትፈልጊ ሴት ከሆንሽ ባለቤትሽን ስለማክበሩ አይደለም እንደሚያከብርሽ ታውቂያለሽ፣ ግን የምትፈልጊው መፈራት ነው። እንዲፈራሽ ትፈልጊያለሽ። ከዛ የተነሳ ጉዳዩ የክብር ሳይሆን የመፈራት ጉዳይ ይሆናል ማለት ነው። ስለዚህ ባልሽ እንዲፈራሽ እንጂ የምትፈልጊው እንዲያከብርሽ እንዳይሆን ያከብርሻል። ከዛ ውጭ አንዳንድ ጊዜ አታከብረኝም እንዳንል ስለዛ አንድ ጥያቄ ልመልስላችሁ። የእውነት ንቀት ያለባት ሴት አለች። ባለቤቷ ብድግ ብሎ ቢመታትን እንኳን መምታት ልክ ባይሆንም እንኳን ወንድነቱን የሚፈታተን ንግግር የምትናገር ሴት አለች። ይሄ ኩርፊያዋ፣ ግልምጧ፣ የምታደርገው ነገር እያንዳንዷ ነገር ለባለቤቷ ንቀቷን የምትገልጽ ሴት አለች። ስለ እንደዚህ አይነት ሴቶች አሉ። እነዚህ በቃ በጣም ወጥተው ሌላ ቦታ ነው ያሉ። ባለቤቷን ወይ መፍታት ፈልጋለች ወይ ሰልችቶታል ወይ ደግሞ ለራሷ ክብር የላትም። ለራሷ ክብር ካላት ባለቤቷን ታከብራለች። እኔ አሁንም ትዳር ውስጥ ያላችሁ ሴቶች ባለቤትሽን የመፍታት ፍላጎት ከሌለሽ በስተቀር ይሄ ንቀትን የሚያሳዩ ነገሮች አታርጊ። በአልጋ ላይ የሚሆን በምግብ ላይ የሚሆን በአካሄድሽ የሚሆን በአነጋገርሽ የሚሆን በእያንዳንዱ ነገሮችሽ ለባለቤትሽ ንቀት የሚገልጽ ነገር እንዳታደርጊ። አንዳንዶቹ ሴቶች ባለቤታቸው ቀጥታ በቃ ንቀት፣ ወንድ ቢሆን ዘለት ይዘዋል። ሴት ናት ምን ታደርጋል? ወንድነትን የሚፈታተን ነገር ነው የምታደርገው። ወንድነትን የሚፈታተን ንግግር ነው ከአፏ የሚወጣው። አንዳንድ ነገራት ላይ እኮ ዘሎ ቢይዛት ራሱ ለምን አንተ በሱ ቦታ ብትሆን ከሱ የተሻለ ነገር አታደርግም። እኔ አንዳንድ ሴቶች የእውነት ያስታውቅባቸዋል። ባለቤቷን ንቀት የምታሳየው ሴት አለች። ባለቤቷን መከበር መፈራት ቅድም ብለን ያወራነው ነገር ለብቻ ሆኖ ባለቤቷን ንቀት የምታሳየው ሴት አለች። በጣም ባሏን የምትንቅ ንቀቷ ምናልባት ያመላለሷ ባለቤቷ ላይ ፍጥጥ ብላ የምትጮህ ሴት አይ ስለምታከብረው ነው አትልም። የምትፈልገውን ነገር በስነ ስርዓት መጠየቅ መብት አላት። ግን የንቀት ጥያቄ ልክ ለምሳሌ ይሄንን ላደርግልሽ አልችልም ካላት ነው የሚያደርግልኝ ጋር ሄዳለዋ ብላ ብትል እቺ ሴት ከዚህ በላይ ምን ንቀታል? ከዚህ በላይ ምን ስድባል? የባለቤቷ ሞራል የሚነካ ንግግር ከአንተ ጋር መቼም ንብረት አይኖረኝም ብላ ወንድነትን የሚፈታተን ንግግር ከተናገረ ከዚህ በላይ ምን ንቀታል? ሴቶች ባሎቻቸውን ይንቃሉ። አዎ በጣም ንቀት ያለባቸው ሴቶች አሉ። መልስ ባለመስጠት ሲጠይቅሽ መልስ አለመመለስ ንቀት ነው። ለሚልሽ ነገር እያየሽ ስልክሽን እንዳላየሽ አክት የምታደርጊ ከሆነ መመለስ የሚገባው ሳትመልሽ ከቀረሽ እየጠየቀሽ ማትመልሽለት ከሆነ ምግብ እንኳን በምግብ አቅም እንኳን ለባል አይደለም ለማንም የማይመጥን ምግብ ሰርተሽ ያ ንቀት ነው። በመኝታ ቤት ነይ ወደ መኝታ ቤትሽ ልክ ሲል በጊዜ መኝታ ቤትሽ ላይ አለመገኘት ንቀት ነው።
የራስ ጉዳይ እንት ነገር ነው። ንቀት አለ ወይስ በሴቶች በኩል በሚስቶች በኩል? አዎ ንቀት አለ። ለባለቤቷ እንደናቀሽው እንዲሰማው ሆን ብለሽ ታደርጊያለሽ። ምናልባት በኃይለኝነት፣ ምናልባት በመናገር፣ ምናልባት በመኮሳተር፣ ምናልባት ምን ታመጣለ፣ ምናልባት በስድብ ለባለቤትሽ ንቀትሽን ትገልጫለሽ። አለ ምትንቅ ሴት አዎ አለች። በወንዶች በኩል ደግሞ ከመከበር አልፈ አንደኛ የሚያስከብር ስራ አትሰራ። እንደ ባል ተከብረ ጌታዬ አባቴ ተብለ የምትኖርበትን ነገር አታደርግም። ከዛ በኋላ ደግሞ መከበር አለ ደግሞ የምትፈልገው ከዛ አልፈህም ራሱ ስጦታ ሳሰጥ፣ ፍቅር ሳሰጥ፣ ሳትንከባከብ፣ ለሚስት ሳትታመን፣ ሚስትን እንደ ሚስት ሳታያት፣ በሚስት ጀርባ እየተጻጻፍክ እኔ የእውነት ወንዶች ይሄ በሚስቶቻቸው ላይ በተለይ ከተጻጻፋችሁ እምንኝ የዛ ቀን ሚስት ባይምሯ ውስጥ ፈታለች። አንተን የናቀችው የዛ ቀን እንደ ወንድ እንዳንታይ፣ እንደ አባቷ እንደ ራሷ እንዳታይ የሚያስንቅህና የሚያዋርድ ነገር አድርገሃል። በሚስት ላይ የምትጻጻፍ ወንድ የእውነት በቃ የዛ ቀን እንደ ሰው ሳይሆን አውርዳ ራሱ ብትታይ አይሰማ። ከዛ በኋላ ኦልሬዲ ልቧ ውስጥ ነው የምትወርደው። እሷ ፈልገው አይደለም። ይሄ አንዴ ለሰው ያለንን ክብር አንድ የሆነ ቦታ ካጣን ተመልሰን ሰውየውን እዛ ቦታ ማስቀመጥ በጣም ነው የምንቸገረው። ስለዚህ የምትጻጻፍ ከሆነ፣ የምታመሽ ከሆነ፣ የምትጠጣ ከሆነ፣ የምትናገር ከሆነ፣ የምትሳደብ ከሆነ፣ ድብቅ ከሆንክ፣ ውሸታም ከሆንክ፣ አስመሳይ ሰው ከሆንክ፣ ጉቦኛ ሰው ከሆንክ እንዴት ነው የምታከብር? እንድታከብር የምትፈልግ ከሆነ የሚያስከብር ስራ ስራ፣ የሚያስከብር ስራ ስራ። ከዛ በኋላ ከክብር አልፈ ደግሞ ይሄ መፈራትን አጠብቅ። የሚፈራ እግዚአብሔር ብቻ ነው። መከበርና መፈራት ይለያያል። አንዳንድ ወንዶች እንደነገርኳችሁ የሚፈልጉት መፈራት ነው። መፈራት ደግሞ ለእግዚአብሔር ነው። እግዚአብሔር ነው የሚፈራው። ሰው ነው። ሰውን ታከብራለህ፣ ትፈራለህ ኦፍ ኮርስ። ነገር ግን በጣም የሚፈራው እግዚአብሔር ነው። ሰው ልጅ ሰው ነው። ስለዚህ እኔ ክብር ላይ ሁል ጊዜ ጥያቄ የምታነሱ ወንዶች ወይ ደግሞ ሴቶች ካላችሁ የመጀመሪያ ሴቶችም ወንዶቹ የሚያስከብራችሁን ስራ ስሩ። በቃ ትልቅ ሰው ነው፣ በቃ ጨዋ ናት፣ በቃ ትችላለች የምትባይበትን ትልቅ ሰው የሚያስብልሽን የትልቅ ሰው ስራ ስሪ። ከዛ በመቀጠል ይሄ በግድ አክብሩኝ ተብላ አትከበር። በግድ አክብሩኝ አይነት አክት አታርግ። የሚያስከብር ስራ ስራ፣ የሚያስከብር ንግግር፣ የሚያስከብር አለባበስ፣ የሚያስከብር አካሄድ፣ የሚያስከብር ስራ። ከዛ ሚስት ጋር ከሆነች ለሚስት የሚገባትን ነገር አድርግላት። ለባለቤትሽ የሚገባውን ነገር አድርጊ። ይሄን ካደረግሽ ምን ሊሆን ነው ባለቤትሽ አንቺን የሚንቀው? ይሄን ካደረግ እስኪ አንተን መፍታት ካላሰበች በስተቀር እንዴት ነው ባለቤት አንተን የምትንቀው? አንተን ልትንቅ የምትችለው በስራ ግን ስራህን አይታ፣ ንግግርን አይታ፣ አካሄድን አይታ ከዛ የተነሳ ልትንቅ ትችላለች። ንቀቱ ልክ ነው ልክ አይደለም። ሴቶችም ደግሞ ቤት ውስጥ የእውነቴን ነው እንዴት ሰው አብሯት ይኖራል እስከምትባል ድረስ ለባለቤቷ ንቀት የምታሳይ ሴት አለች እምትል በገዛ ቤት ውስጥ እያጉረመረመች የምትሄድ ከባለቤቷ ከውጭ ሲገባ ለማረፍ አይደለም የሚገባው እማታሳረፍ ሴት፣ ለባለቤቷ ሰላም ማሰጥ ሴት፣ ደስታ ማሰጥ ሴት፣ በስራው ማታገዝ ሴት፣ አይዞ ማትለው ሴት፣ ማታበረታታው ሴት፣ እንደ ሚስት ባለቤቷ ስኬታማ እንዲሆን ከአጠገቡ ማትቀመጥ ሴት፣ የሚገባውን ማታደርግለት ሴት በጣም ሲበዛ አስቸጋሪ። እንዲህ አይነት ሴቶች በነገራችን ላይ በቃ ወንድነትን ያሳጡሃል። ለራሷ ክብር ያላት ሴት፣ የእውነት ሴት የሆነች ሴት ባለቤቷ እንደ ባለ አክት እንዲያደርግ ታደርገዋለች። የምትንቅ ከሆነ ግን አንተ ወንድነትን ሁሉ ታጠዋለህ። ወንድነትን እንዲኖር እንዲሰማ አንዳንድ ሰዎች አለቃ አክት ሲያደርጉ እነሱ እንደ አለቃ እንዲሰማቸው እናንተ አይደለም የምታደርጓቸው፣ የአለቅነት ስሜት እንዲሰማው በቃ። ምክንያቱም ሰዎቹ በጣም ከላይ መሆን ፍላጎት አላቸው። ሰው ያንን አባዚያቸው እንትናቸውን የምታቀዘቅዝላቸው እሺ ከበላይ እንደሆኑ እንዲሰማቸው በማድረግ ከዛ የተነሳ እንደዚህ አይነትን ሰዎች በዚህ መልክ ነው የምታያቸው። ስለዚህ የእውነት ትዳራችሁን ሰላም ማድረግ ከፈለጋችሁ ሚስት እንድታከብር ነው የምትፈልገው ወይስ እንድትፈራ ነው? ይሄንን ለይል መጀመሪያ። ሁለተኛ የሚያስከብር ስራ እየሰራ ነው ወይ? ይሄን ከለየ ደግሞ መከበር ለአንተ ምንድን ነው? ይሄንን በደንብ ለይተህ አስቀምጥ። ሴት ልጅም ደግሞ መከበር ለአንቺ ምንድን ነው? ይሄን ለይተሽ አስቀምጪ። የእውነት ደግሞ አንድ ሴትን የሚያስከብር ስራ ትሰሪያለሽ ወይ? እኛ ሀገር የመጨረሻ አንድ ሀሳብ ልንገራችሁ። በጣም ብዙ ጥሩ ነገሮች እንሰራና መጨረሻ ላይ የሆነ ነገር እናመጣና ያን ሁሉ የሰራነውን ነገር እናበላሻል። በጣም ብዙ ነገር እናደርጋለን፣ እንሰራለን፣ እንጥራለን። ከዛ በኋላ መጨረሻ ላይ ያን ሁሉ ነገር ገደል የሚያስገባ ነገር እናደርግ። ሚስት ሰርታ ደክማ ልጆቿን ተንከባክባ ለባለቤቷ ፍቅር በጣም ብዙ ነገር ታደርግና በቃ ትልቅ ነገር ጋር ትመጣና ያን ሁሉ ነገር ገደል ታስገባለች። ባለትዳሮች ካላችሁ
ያላገባችሁ ወጣቶችም ካላችሁ በተቻላችሁ መጠን የሰራችሁትን ነገር በወደገር እንዳታፈርሱ። ክብር የሚባለው ነገር መጀመሪያ አንተ ራስህ ጋር የምትጠብቀው ነው። ሁለተኛ ማድረግ የሚገባን የምታደርገው፣ ሶስተኛ ማክበርና መፈራት መካከል ያለ ልዩነት በማስታረቅ ይሄን በማድረግ እመነኝ ቤትህን ሰላም ታደርጋለህ፣ ትዳርህን ሰላም ታደርጋለህ። መከበር ከፈለክ የሚያስከብር ስራ ስራ። ለአንተ ክብር ምንድነው ለይተህ በደንብ አሳውቃት። ከዛ በተረፈ ደግሞ ባለቤትሽን የንቀት ነገር የምታሳይ ሴት አለ። አዎ ሴቶች ጋር ወንድ ያውቀዋል። በነገራችን ሴት አታውቀውም። ወንድ ነው ሴት ልጅ ባለቤቷን ስትንቅ ምን እንደምታደርግ ነው። አንቺን የእውነት ባለቤትሽን እየናቅሽ አይ አንቺ እየናቅሽ አይደለም እሱ ነው ገልብጦ የተረዳሽ አንልም። በጣም ባሏን የምትንቅ ሴት አለች። ለባለቤቷ ንቀት ስሜት እንዲሰማው ሆን ብላ የምታረግ ሴት አለች። አንቺ ቤትሽን ትዳርሽን የምትፈልጊ ከሆነ ወደ ስነ ስርዓት መምጣት ነው። ያኔ ቤትሽ ሰላም ነው፣ ትዳርሽ ሰላም ነው። አለበለዚያ እዛ ቤት ጭቅጭቁ ይቀጥላል፣ ነገሩ ይቀጥላል፣ አለመግባባቱ ይቀጥላልና ይህን ነገር በደንብ አስቡበት። በዚህ ጉዳይ እስቲ ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ከሐምሌ 3 አንስቶ እስከ ሐምሌ 10 ድረስ ያላገባችሁ ወጣቶች ቅድመ ጋብቻ በጣም ብዙ ነገር ማወቅ ከፈለጋችሁና ራሳችሁ ላይ መስራት ከፈለጋችሁ ውጭ ሀገርም አረብ ሀገርም ኢትዮጵያ ውስጥም ያላችሁ ያላገባችሁ ሴቶች ያላገባችሁ ወጣት ወንዶች ለተከታታይ 7 ቀን የሚቆይ በጣም የሚገርም ስልጠና ነው። ይሄ ስልጠና እንዳያመልጣችሁ። በተለይ ማግባት የምታስቡ ወጣቶች ካላችሁ ፍቅረኛ ያላችሁም የሌላችሁ ማግባት የምታስቡ ይሄ ስልጠና እንዳያመልጣችሁ። ቀድማችሁ ተመዝገቡ። ባለትዳርም የሆናችሁ ከሐምሌ 3 አንስቶ እስከ ሐምሌ 30 ድረስ የሚቆይ ልዩ የባለትዳሮችም ስልጠና አለ። እሱ ስልጠናም እንዳያመልጣችሁ። ቀድማችሁ 09774050 ላይ ደውላችሁ ተመዝገቡ። አመሰግናለሁ።